ውድና የተከበራችሁ ተመልካቾቻችን ያላህ ሰላም እዝነትና በረከቱ ባላችሁበት ይድረሳችሁ። ሰላሙላሂ አለይኩም ወራህመቱሁ ወበረካቱ። እንዴት ናችሁ? እንደምን ሰነበታችሁ? ዛሬ ምርጥና አስተማሪ አርአያ ልትሆነን የምትችልን አንዲት ኡስታዝ እናታችን እህታችን ብል ኡስታዛዬ አይከብድም አይደል? ከኔ ጋር ትገኛለች። ኡስታዛዬ እንኳን በደህና መጣሽ። ዛሬ እንግዲህ የማል ቁርአን የሴቶች ማል ቁርአን ቤተሰብ ስለሆንሽና እንግዲህ ስለሆንሽ እጅግ አድርጌ አመሰግናለሁ። ወደ ዋናው ፕሮግራማችን ወደ ነጥባችን ከመምጣታችን በፊት እንደው ኡስታዛ የታደገች የተወለደች ልጅነቷ ምን ይመስል ነበር? ትንሽ እንነካካ። خير ان شاء الله። ቅድሚያ ያው ለዚህ ፕሮግራም ስለጋበዝሽን ማል ቁርአን በጣም አርጌ አመሰግናለሁ። እኔም አመሰግናለሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ፋጥማ የተወለደችው በጅማ ከተማ መንቲና የሚባል ሰፈር ላይ ነው። እድገቴ ግን እዚሁ ሀብተ ጊዮርጊስ ድልድይ ኩርቱ ህንጻ ያለበት አካባቢ ላይ ነበር። አዲስ አበባ ላይ ነው ያደኩት። በህፃንነቴ ነው የወጣሁት ከጅማ፣ ግን ያው መላለሳለሁኝ። እዚሁ ስናድግ የመጀመሪያ ደረጃ ትምህርቴን የተማርኩት አወሊያ ነው። አወሊያ ስኩል ላይ ነው። አወሊያ ያው እንደምታውቂው ቤት ማለት ይቻላል። አወሊያ ምን ወደው በቃ እድገታችንን፣ ተርቢያችንን፣ ትምህርታችንን በጣም አድርጎ የቀረጸን ቤት ነው ከጅምሩ ማለት ነው። አወሊያ ላይ ነው የተማርኩት። ሃይ ስኩል ስገባ ሚኒሊክ ሰከንደሪ ስኩል ሄጃለሁኝ። ከዛ በመቀጠል እንግዲህ ወደ ሳውዲ አረቢያ በመሄድ ኡሙል ቁራ ዩኒቨርሲቲ ነው የመጀመሪያ ዩኒቨርሲቲ ትምህርቴን የጀመርኩበት። ማዕሀድ اللغة العربية እና ተርቢያ ኢስላሚያ ነው እንትኑ አረብኛ ቋንቋና ተርቢያ ኢስላሚያ ነው የተማርኩበት እዛ ማለት ነው። የከፍተኛ ትምህርት እንግዲህ የነበረው እዛ ነው። ያም ደግሞ በጣም የሆነ ኢስላሚክ ኢንቫይሮንመንት ነበረው። በጣም ደስ ይላል። አዎ ኮሌጁ ዩኒቨርሲቲ ውስጥ ሴቶች ለብቻ ነው ዲፓርትመንቱ፣ እዛ ውስጥ ነው። ከዛ በመምጣት ነው ደግሞ ወደ አዲስ አበባ ዩኒቨርሲቲ ተመለስኩት። አዲስ አበባ ዩኒቨርሲቲ ቢኤ ዲግሪ በአረብኛ ወስጃለሁ። ማስተርስ ፊሎሎጂ ነው። ፊሎሎጂ ማለት ማኑስክሪፕት ስተዲ ነው። በአረብኛ የተጻፉ ቀደምት ጽሁፎች ጥናት ላይ ነው። አሁን ፒኤችዲውንም በዛው ነው የቀጠልኩት። ማሻአላህ ማሻአላህ። ከየት ጀምረሽ ወዴት እንደወሰድሽኝ እኔ ራሱ በጣም እየተገረምኩኝ ነበር። ማሻአላህ። የትኛውን ላንሳ? የጅማውን ላንሳ? የአወሊያውን ላንሳ? የሳውዲውን ላንሳ? የዚህ ደግሞ ዩኒቨርሲቲውን ላንሳ? በጣም ሰፊ የሆነ ነገር ነውና እንደው ኡስታዛ ከቁርአን ጋር ደግሞ ከልጅነትሽ ጀምሮ ከቁርአን ጋር ምን አይነት አስተዳደግ ነበራት ኡስታዛ ብዬ ብጠይቅ ምን አይነት መልስ ይኖራል? ቁርአን እንግዲህ ቁርአንን እንደማንኛውም ሰው ቁርአን መድረሳ ትምህርት ቤት ሄጃለሁኝ። አባ ኩራ ሰፈር ሸህ ነበሩ። እዛ በመመላለስ ቁርአን ያው ፊደል ቆጥረናል። ግን የበለጠውን ቁርአን የቀራሁት አባቴ ላይ ነው፣ በቤት ነው። አባታችን ያቀሩን ነበር። ሁሉንም ማለት ነው ያዳምጣሉ፣ ይሸልማሉ። አንድ ቁርአን አስቀርተው ስንሐፍዝ ሽልማት አለው። ያው ቁርአኑ የተቀራው ሞር ማለት ይችላል አባቴ ናቸው መስመር ያስያዙኝ። ኦኬ። ቤት ውስጥ ነው ወይስ ሰፈር ላይ ነበሩ መድረሳዎች ነበሩ? ቤት ውስጥ። ኦኬ። ቤት ውስጥ ሙሉ ለሙሉ አባትሽ ነው ማለት ነው ያስቀሩሽ? አዎ ማለት ይችላል። የአባ ኮራው ያው የእግር መንገድ ነበረው ከሀብተ ጊዮርጊስ እስከ አባ ኮራ እስከቴጂ እና ህፃናት ሆነን ትምህርት ሳንጀምር ማለት ነው። አወሊያ ኬጂ አልነበረም ያኔ። ከአንደኛ ክፍል ነው የምትጀምሪውና አንደኛ ክፍል ለመጀመር የግድ እድሜ 6-7 መሆን አለበትና እዛ ድረስ ግን ቁርአን ስንቀራ ነበር። የበለጠውን ጊዜያችንን ቤት ውስጥ ነው ቁርአን እንቀራለን።
ኢቭን አባታችን ላይኛው ቤት ከሆኑ እዚህ ድምጻችንን ከፋ ሁሉም ልጆች ማለት ነው ቤት ውስጥ ያለ ነው እናሰማለን ድምጹ ያልተሰማ ሰው ከሌ የለም ቤት ውስጥ ይባላል እና በዛ መልኩ ቀርተናል አልহামዱሊላህ ኦኬ አይ ማሻአላህ እንደ ኡስታዛዬ ብዙ ነገር ነው ያልሽኝ ሁሉም ጋር ጅማም ጋር የነበረውን ነገር አወሊያም ጋር የነበረውን ነገር ባነሳ በጣም ደስ ይለኛል ግን የሰዓት ጉዳይ ስለሚሆንብኝ እንደው ብዙ ጊዜ ወጣቶቻችን ዲንን መማር እንፈልጋለን የተለየ ዕውቀት ቢኖረን የዲን ዕውቀት ቢኖረን ይላሉ ሴቶች ወጣቶች ማለት ነውና እንደ ኡስታዛ ኡመል ቁራ ጋር የነበረውን ነገር እስኪ ትንሽ አጫውቺኝ ምክንያቱም ብዙ እህቶች ያዩናል ብዬ አስባለሁና እንደ ኡመል ቁራ ጋር እንዴት ገባሽ እንዴት ነበረ አው ምንድነው እዛ ያው አፕላይ አድርጌ ነው 12ኛ ክፍል ጥሩ ተማሪ ነበርኩ ማለት ይቻላል ግን ማትሪክ የሆነ 86 የሆነ ትራንዚሽን ታይም ነበርና ትንሽ ጠበብ ያለበት ሰዓት ነው ስለዚህ በዛ ሰዓት ላይ ማርኬ ሲቀንስ የ12ኛ ክፍል ማትሪክ ሲገባብኝ እኔ ከስፔሻል ክላስ ስቱደንት ነበርኩና ከዩኒቨርሲቲ ውጭ መማር አልፈልግም ሌሎች ይሄ ዲፕሎማ ወይም ኤክስቴንሽን የሚባለው ነገር ከዛ በቃ ወደ ሳውዲ ሄድኩኝ እዛ እህታለችኝ እና አፕላይ አደረግን ትራንስክሪፕቱም እስከ 11ኛ ክፍል ያለው ጥሩ ውጤት አለው ማትሪኩም ለዛ ሀገር ጥሩ ነበር ስለዚህ ተቀበሉኝ እኔና ወንድሜን እኔ ሴቶቹ ዶርም ገባው እሱ ወንዶቹ ጋር ሆነ ያው በመህሪም ስለሆነ የሚኬደው ማለት ነው ሁለታችንም ትምርቱን ጀመረን ያው አረብኛ ቋንቋን በደንብ ነው ያስተማሩን እኔ ቤዚኩ መጀመሪያው ነው አወሊያ ነው ቀራሁት አወሊያ ነው የተማርኩት እዛ ስንሄድ ደግሞ ተሸላሚ ተማሪ ነበርኩኝ በየሴሚስተሩ ወርቅ ነበረኝ አሁን ለእንትን አለ እና በጣም ፍላጎቱ አለኝ የመማር ፍላጎቱ ማለት ነው እና ትምርት ላይ አባቴም አላህ ይርሐመው በጣም ትማሪያለሽ ትደርሻለሽ የሚል ሞራል ይሰጡኝ ነበርና እዛ ስገባ በቃ ትምርት ላይ ፎከስ አረኩ ሳውዲ ብዙ ጊዜ ሰዎች በኢቃማ ለመኖር ነው ትምርት ሲገቡ ለመስራት ወይም ኢቃማውን ለማርዘም እንጂ ይሄ ትምርት ድሉን ተጠቅሞ ወደዚህ የመመለስ እንትኑ ትንሽ ነው ቢኖርም ማለት ነው ትንሽ ኢቃማ ነበረው ይሰጣሉ አብረው አው አይ በጣም በጥሩ ሁኔታ ነው ያስተማሩን አላህ ጀዛቸውን ይክፈል ማለት ፖኬት መኒ ያለው ዶርም አለው ቲኬት ደርሶ መልሳለው በየአመቱ መላለስ ነበር ክረምትን እዚህ ነበር ማሳልፈውና እዚህ ስመጣ ያው ያቺ የተማርኳትን ነገር ደግሞ እዚህ ትንሽ አፕላይ አደርጋለሁ ኦኬ እንደዛ ሆኖ ያው በጥሩ ትምርቱ ጥሩ ነበር የጥሩ ኮሙሌቲቭ ውጤት ነበረው የፕላስ ነው ሁሉንም ትምርት ያመጣሁትና ህልም ነበረኝ ማለት እኔ አገር ተመልሼ ያው እህቶችን አስተምራለሁ የሚል ነው አረብኛ ደግሞ ቤዚክ ነው በጣም ቁርአንንም አንደርስታንድ ለማድረግ በጣም ዲንንም ለማወቅ በተለይ ሴቶች እኔ እንደውም ፈርድ ሳይሆንብን አይቀርም ምክንያቱም ሁሌም ተከታዮች ነን ሰዎች አንደርስታንድ ባደረጉት በተረዱት ያህል ነው እኛ ለኛ በነገሩት ያህል ነው እንትን ምንለውና ቁርአኑን ከምንጩ ከሶርሱ ለማወቅ አረብኛ ማወቅ ጥሩ ነው ምክንያቱም አላህ አፈላ የተደበሩን القرآن ነው የሚለው አፈላ ይقرؤون የለም አይደል ቁርአን ላይ አፈላ ይقرؤون እኮ የለም ለقوم يتفكرون لقوم يتدبرون ነው ቁርአን የሚለው እና ቋንቋውን ሳናቀው እንዴት ነው ተደብሩ ምናደርገው እንዴት ነው ምናስተነተነው እንዴት ነው ስለዚህ በቃ ሉጋ አረብኛ ቋንቋ መማር እኔ እንደ ፈርድ ነው ማየው ለዛ ወደ ዲኑ ሞር ጠልቀን እንድንገባ እንድናቀው እንድንገነዘበው እንደዛ ከሆነ ምንም ነገር አይነቀንቀንም ምክንያቱም هو دستور ማለት ቁርአን ብሎ ማለት የኛ ማኑዋል ነው
አላህ ፈጠረን ይሄ ምድር ፈጠረ ከውኑን ፈጠረልን ይሄ ፍጥረት ዓለሙ ሁሉ ለሰው ልጅ ነው የተፈጠረው ግን በምን ማንዋል ነው የምንጠቀመው የተፈጠረውን ነገር በምን እንወቀው فهو القرآن ስለዚህ ይሄንን ቁርአን አንደርስታንድ ለመረዳት አረብኛ ቋንቋ ማወቅ አለብን ወለቀድ يسرنا القرآن للذكر فهل من مدكر ነው አይደል አላህ ያለው ልክ እንደዛ ቁርአንን አቅልለነዋል አገራንላችሁ አረብኛ ቋንቋን አገሩቶታል ይህን ቁርአን የምንረዳው من خلال اللغة العربية ነው ያው አረብኛን በመረዳት ነውና አልহামዱሊላህ ጥሩ ተመልሻለሁ ማሻአላህ 4 አመት ያህል ነው እዛ ቆየሁት ከዛ ወደ ሀገር ነው የተመለስኩት ማሻአላህ በጣም ደስ ይላል አሁን ስለ አረብኛ ቋንቋ ስታወሪ ምን ትዛሊ ኡስታዛችንኛ ቁርአንን የሚያስተምረን እንደዚህ የሚያስጠናን ተፍሲርን የሚያስተምረን ኡስታዛችን ምን ይለናል አረብኛን ቋንቋ ማወቅ ማለት ለቁርአንን ለመረዳት ግማሹን መንገድ መጓዝ ማለት ነውና አብሶ ለሴት ልጅ አረብኛ ቋንቋ የሰጠነው ቦታ በጣም ትንሽ የሆነ ይመስለኛል ብዙ ቋንቋዎችን ለመልመድ ሰዎች ሲጣጣሩ እናያለንና አረብኛን ቋንቋ እንዴት ነው የሆነ ብንማረው ምንድነው ጥቅሙ አይነት ነገር እያልን ያለን ይመስለኛል ብዙዎቻችን ግን ዲንን ለማወቅ የመጀመሪያው መሰረት አረብኛን ማወቅ ነው የሰው ልጅ ያው አላህ Subhanahu Wa Ta'ala አረብኛን መርጦ ለኛ ቁርአንን በዛ መልኩ በአረብኛ መልኩ ሲያወርድልን ምክንያት አለው ቋንቋው ራሱ ቀላል ገር ስለሆነ ነውና ልካንቺ እንዳልሽው ወለቀድ يسرنا القرآن للذكر ነው አይ ቁርአንን አግርተናል ካለ በአረብኛ መንገድ ነው የሚሆነውና አረብኛ ማወቅ እውነትሽ ነው አሁን ባለው ሁኔታ በጣም ፈርድ ነው እንደውም አብሶ ለሴት ልጅ ምክንያቱም ብዙ ነገሮች ላይ የመድረስ አቅሞች የሉንም አንዲት ሴት አረብኛን አውቃ ቁርአንን እየተረዳች መቅራቷ ራሱ ትልቅ ነገር ነውና ብዙ ያልታዩ ነገሮችን አሳይተሽኛል ሀያኪላህ ኡስታዛዬ በተለይ የመልኩ ግን ቁርአን ሴት ልጅ እንዴት ይገልጻታል እንዴት አድርጎ ነው ስለ ሴት ልጅ የሚገልጸው የሚለውን ነገር እኔ السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكل دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ እንግዲህ ከሴት ጋር ስናያይዘው በመጀመሪያ ዓለም ራሱ ሴት ልጅ እንዴት ያያታል የሚለውን እናየዋለን ይሄ ቁርአን ሲወርድ ከ1400 አመት በፊት የሴቶቹ ሁኔታ ምን ላይ ነበር ከዛም በኋላም ደግሞ ያለው ይሄ ፍልስፍናው የእድገቱ የግሪክን ሌሎችን ፍልስፍናዎቹንም ስናይ ሴቶቹን እንዴት ያይ ነበር ብለን ነው መነሻ መንደርደሪያ ማድረግ ያለብን ቁርአን በወረደበት ሰዓት ላይ ሴቶች በአረቢያን እንትን ውስጥ ደሴት ውስጥ ወይም አረቦቹ የነበሩበት ሐሳብ እንዴት ነበር ከነ ህይወቷ የምትቀበርበት ማትወርስበት ምትወረስበት ሴቷ ራሷ ትወረሳለች አባት ከሞተ እናቱ ያልሆነችውን ያባቱ ሚስት ልጅ ይወርሳል እናቲቱ ምንም መብት የሌላት እና ፍጹም ጃሂልያ ይጨለማ ዘመን የነበረ ላይ ቁርአን መጥቶ እንግዲህ የወንድ የበላይነት የሚባለው ስለ እስልምና ስንናገር
عدلنا مساوانا እንናገራለን አይደል ፍትሃዊነትና እኩልነት ምንለው ምኑ ጋር ነው እኩልነት ምኑ ጋር ነው ፍትሃዊነት ምንለው ይሄ ኢኳሊቲ ሳይሆን ኢኩዊቲ ነው እስላም ውስጥ ያለው ፍትሃዊነት ነው እስላም ውስጥ ያለው ይሄ በተፈጥሮ ሴትና ወንድ እኩል ናቸው ምንለው እኮ በምኑ ነው روحيا نفس هنا مفتروا سو هنا مفتروا ስለዚህ ሱረቱ الأحزاب ላይ አላህ እንዲህ ጨለማ በነበረበት ዘመን ላይ አላህ المسلمون والمسلمات المؤمنون والمؤمنات እያለ ለሁሉም አዕደ الله لهم أجرا عظيما እያለ ነው አይደል ይገለጸው እና መጥቶ ምን ብሎ አለ በጣም ማለት ለዛ ማህበረሰብ የሚከብድ ነበር በጣም ምንም ዋጋ የሌላት ሚዛን የሌላትን ሴት አምጥቶ ከወንዱ እኩል ናት እሷ አማኝ ብትሆን ሙስሊም የሆኑ ሴቶች ሙእሚን የሆኑ ሴቶች ሰጋጅ የሆኑ ሴቶችና ወንዶች እያለ በእኩል ዋው العطف ነው የእኩል ማሳያ ነው እነዚህ ብትሆኑ አማኞች ብትሆኑ ሰጋጆች ብትሆኑ ለሴቱም ለወንዱም አላህ ምንዳና አዘጋጅቷል ብሎ የአኺራውን ነው እዛ አሻገረን መጀመሪያ ዱንያውን ሳይሆን እዚህ ዱንያ ላይ እኮ ገና ይሄ አላፊ የሆነው ዘመን ነው ያለውና ስለ አኺራው ስለ መጨረሻው ዓለም አላህ ሲነግረን من عمل صالحا من ذكر وانثى ከናንተ እኮ መልካምን ይሰራ እንዲ ምትበድሏት ሴት እንዲ ምትገፏት ሴት ቂማ የሌላት ሴት እኮ ይላል አይደል ቁርአኑ من عمل منكم من ذكر وانثى كن من عمل صالحا منكم من ذكر وانثى ከናንተም ከሴትም ከወንድ መልካምን ከሰራችሁ ጥሩ ያላህ ባሪያ ከሆናችሁ እኮ فلنحيينكم حياه طيبه መልካም ህይወትና ኖራችኋለን በጀነትና መንዳችኋለን ይያለ አላህ የሚገልጽልን ነገር በጣም አጅብ ነው ይሄ በቃ ሰውነሽ ብለን በቃ እኔኮ ከሌላው እኩል አላህ ለፐርፐዝ ፈጥሮኛል እዚህ ላይ ማለት የተፈጠርኩበት ዓላማ አለው ብለን እንድናስብ ያደርገናል ቁርአን እኔ እውነተኛ አላህን በገዛው እውነተኛ ሙስሊም እውነተኛ ሙእሚን በሆነ እኮ ጀነተል ፍርዶስ ነው መጋባው እሷ ሴት ናት ተብዬ አልገፋም ዱንያ ላይ እንደገፋችሁኛ አይደለም በቃ እኮ አላህ በጣም ከዜሮ እስከ ላይ የመጨረሻው ጠረፍ ነው ያወጣው ማለት ነው ሴት ልጅን በቃ ሙእሚን ከሆነች አማኝ ከሆነች ካንተ እኩል ናት ሰጋጅ ከሆነች ካንተ እኩል ጀነት ትገባለች ወደ ኋላ አትቀርም ብሎ የመጨረሻውን ዓለም አሳየን አላህ ከዛ ደግሞ ወደ ዱንያ ደግሞ ይመልሰንና ቁርአን የዱንያ ህይወት ላይ እንዴት ነው ሲል للرجال نصيب مما اكتسبوا وللنساء نصيب مما اكتسبن ይላል በዱንያም ህይወታችን ይሁን የአኺራም ህይወታችሁ ላይ ሴቶቹም ያገኙትን የሰሩትን የለፉትን ያገኛሉ ነሲብ አላቸው ወንዶቹም እንደዛው በድካማቸው ልክ ነሲብ አላቸው ብሏል ይሄ በልፋትሽ በምንሽ የምታገኘው ላይ ነሲብ ነው ሌላ ይሄ የፍቅህ ወይ የሸሪዓ እንትኖችን ስናይ ፍቅህ ላይ ምንድነው ይሄ የውርስ የሀብት ማፍራት ምናምን ይሄ እኮ ነው የሚመክተሰብና በቃ ሴቶቹ የለፉበትን ንብረት ማፍራት ይችላሉ እንኳን ለተወረሰ አይደለም እንኳን ከወራሽነት እንትኑስ ልታወጣት አይደለም እሷ በመታፈራው ንብረት ላይ መብት አላት የሷ ንብረት ማንም ሊነካው አይችልም ይሄንን እኮ አላህ ቁርአን ውስጥ እኮ الرجال قوامون على النساء ብሎ ሲያስቀምጥ ቂዋማው ምንድነው መቆም እኮ ማለት ቃመ ከሚለው ነው አይደል ቂዋማ መቻል ለሴቷ ፕሮቴክት ማድረግ መደገፍ ኢንፋቅ ማድረግ ይሄ ነው ቂዋማው እኮ الرجال በዚህ وبما انفقوا ብሎ አላህ አለ وبما فضل الله بعضهم على بعض አለ ይሄ ያንን ነው የሚያሳየውና ቁርአኑ መብቶችን ራሱ ለሴቶች የሰጣቸው መብቶች ከዱንያ እስከ አኺራ ድረስ ከመወለዳቸው ወይም ሴቶች አርግዘው ካሉበት ታይም ጀምሮ ወልደው እስካሉበት መብት ይገልጻል ቁርአን ሌሎች አሁን የዱንያዊ ሀያት ስናይ የቤተሰብ ህግ ይባላል የቤተሰብ ህግ ይወጣል ያንን ሰዎች እነሱ አንደርስታንድ ባደረጉት ይሄኛው ማህበረሰብ ይዋጃል ብለው ባሰቡት ነው የሚያቀርቡት ላኪን ቁርአን غير ቁርአን እኮ የቤተሰብ ህግን በቁርአን ውስጥ አስቀምጦታል
በቁርአኑ ዘርዝሮታል ኢስቲንባጥ የሚያረገው ፉቃሃው ከዛ ውስጥ ነው አይደለ እንትን ይያለ የሚያመጣው ሴት ልጅ የወር አበባዋ በመጣ ጊዜ አታስቸግሯት ይላል የሆርሞን መለዋወጥ በኖሩን አላህ ገልጾልናል ያኒ እንትን በሏቸው አታተዋቸው ይላል ፍቺም ከሆነ ፍቺም የለም ለምን የሆርሞን መለዋወጡ ያኛው አፌክት ያደርጋል አخلاقيا ላይ ባህሪ ላይ ጤና ላይ ኢቭን መልክ ላይ በጣም ቆንጆ የነበረችው ልትነፋፋና እርጉዝ ልትመስል ሁላ ትችላለች የሃይድ ታይሙ ላይ ማለት ነውና ያንን ሁሉ ከግንዛቤ ያስገባድ ነው ቁርአን ምንለው ማለት ነው ስትወልድ በመውለዷ حملته كرهن ووضعته كرهن ነው አላህ የሚለው እርግዝና እኮ በጣም አድካሚ ነው ይላል አላህ እኮ ነው የሚገልጸው እና ስታረግዝ እኮ ጭንቅ ላይ አረገዘችው ጭንቅ ላይ ወለደችው ብሎ ነው አላህ የሚገልጸው ይሄን ለሷ ያላትን ክብር የሚያሳይበት ነው ቁርአንና ሴት እኛ አሁን የትኛውም ሳይንስ ቢመጣ ቁርአኑ ያከበረንን ያህል ቁርአኑ ለኛ መብት የሰጠንን ያህል የኛን ፊሊንግ የኛን ስሜት የኛን ጭንቅ የገለጸውን ያህል የሚገልጸው የለም እንደው እስልምና እንደሚሆነ ሌሎች እንደሚሉት ወይም ከኢስላም ውጭ ያሉ ሰዎች እንደሚያስቡት ማለት ነው እስልምናም ቢያውቁ እንደዛ አይሉም اذا ما ابن ادم የሰው ልጅ ሲሞት የተቢዑ የሚከተለው አራት ነገሮች አሉ ይሄ ልክ በፊት እንደነበሩት ህዝቦች ሌላ ሰው ወይ ሌላ አካል ሳይሆን የኛ በሽታ ራሳችን ሱረቱል ሙልክ ፐርፐዛችንን ይነግረናል ሁሉ ጊዜ በአላህ ስም ጀምረሽ ምኑን ነው የምታነቢው ያኔ እኮ ምንም የወረደው ቁርአን የለም የመጀመሪያው ቁርአን ነው ከውኑ ራሱ ቁርአን ነበር ደጋግሞ ለምንድን ነው ማታስተነትኑት አፈላ ተተደበሩ አፈላ ተፈከሩ በቃ አስተነትንም ጭንቅላታ ቁል ሁወ አላሁ አሐድ ብሎ መቅራት መቼም አያቅተን ማለት السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكل دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ